ሮሜ 8:34 ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱን ነው አምነን የምንነሳው ይላል አይልም? ማንን ነው የሚለምነው ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል ይላል። አብ ህይወት እንደሚሰጥ ወልድም እንዲሁ ህይወትን ይሰጣል ይላል። ከኔ አብ ይበልጣል ሲል አብ ሰው አልሆነም፣ እኔ ግን ሰው ሆኛለሁ ነው ኮንሰፕቱ። መካከለኛ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ ማለት ራሱ አማላጅ ሊሆን ይችላል። ቃሉ ያን ሊያመለክት ይችላል። እነሱ መካከለኛ ስላለ አማላጅ ነው አሉ። መጽሐፍ ቅዱሱ ግን የሚናገረው ስለዛ አይደለም የሚናገረው። ይህን ከተማራችሁ በኋላ አሁን ጥያቄ ነገረ ክርስቶስ ላይ የትኛውም ጥቅስ ቢጠቀስ መመለስ አለባችሁ። ሁለቱን ተምረናል። ፋንክሽኑ ጋር ስንመጣ ለምንድን ነው ክርስቶስ ያደረገው ነገር በሙሉ የቤዛነት ነው። ያደረገው ነገር በሙሉ የአርአያነት ነው። ያደረገው ነገር በሙሉ የመግቦት ነው። እየሰማችሁ ነው አይደለም? በዚህ ውስጥ ሆነን ነው ምንቃኘው። በዚህ ውስጥ ሆነን እንቃኛለን። ጥቅሶችም አለ። ለምሳሌ አንድ እግዚአብሔር አለ ይልና በእግዚአብሔርና በሰው መካከል ደግሞ ያለ አንድ መካከለኛ አለ ይላል። ምን አለ አላለ? ኢየሱስ ክርስቶስን ምን ይለዋል? እዚህ መካከለኛ ይለዋል። እያደመጣችሁ አይደል? ኢየሱስ መካከለኛ ነው አይደለም? ምን ማለት ነው መካከለኛ ነው ማለት? ትርጉም እዩ። እንደ ጴንጤዎቹ ሎቱ ስብሐት ኢየሱስ መካከለኛ ነው ማለት በተንወላገደና በተንሻፈፈ ኮንሰፕት አማላጅ ነው ማለት ነው። እየሰማችሁ ነው አይደል? በጴንጤ ኮንቴክስት ማለት ነው። እግዚአብሔር ያው ትክክለኛውን ትርጓሜ እንዲረዱ ይርዳቸው ከማለት ጋር ማለት መካከለኛ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ ማለት ራሱ አማላጅ ሊሆን ይችላል። ዝም ብሎ መካከለኛ አማላጅ ይሆናል። ቃሉ ያን ሊያመለክት ይችላል። እነሱ መካከለኛ ስላለ አማላጅ ነው አሉ። ልብ በሉ። መጽሐፍ ቅዱሱ ግን የሚናገረው ስለዛ አይደለም የሚናገረው። መካከለኛ አማላጅ ግብር ነው አይደለም? ማማለድ ግብር ነው አይደለም? ግብር ነው አይደለም? ባለፈው ቤዛነትን ሳነሳ ክርስቶስ ምልጃን አቅርቧል ብያለሁ አይደለም? አላቀረበም? አልተናገርኩም? ይሄን ያቀረበው ምልጃ ግን ምንድነው የሚባለው? በስጋው ወራት ምልጃን አላቀረበም? አቅርቧል። አብራራለሁ። እሺ ትንሽ ጨምርላችኋለሁ። ያቀረበው ያ ምልጃ ግን ቤዛነት ነው የሚባለው። የለማኝነት ኢየሱስ አማላጅ የሚያሰኘው ሳይሆን ቤዛነት። እኛ ልናቀርብ የሚገባንን ልመና እኛን ተክቶ ለመነ ነው። እየሰማችሁን አይደለም? ይሄ ምን ይባላል ስንባል ቤዛነት ነው የሚባለው። ቤዛነት ትንሽ ለምሳሌ ጥቅስ አምላኬ አምላኬ ለምን ተወኝ ብሏል አላለም? ብሏል አላለም? አምላክ ነው አይደለም? እሱ ራሱ ኢየሱስ አምላክ ነው አይደለም? አምላክ ከሆነ ታዲያ ለሱ ሌላ አምላክ ኖሮ ነው አምላኬ አምላክ የሚለው? ምን እያለ ነው? እኛን ተክቶ እኛ ልንል የሚገባንን እያለ ነው ማለት ነው። እየሰማችሁን አይደለም? እኛ የምንለውን ቤዛነት እኮ ነው። አሁን ይሄ ቃል ብዙ ትርጉም አለው። አንዱ ቤዛነት ነው፣ ሁለተኛ አርአያነት ነው። በመከራ ጊዜ እግዚአብሔር አምላክን በጸሎት ጥራው ነው፣ ለምነው፣ እባክህ አምላኬ ሆይ ድረስልኝ አድነኝ በለው ማለት ነው። እየሰማችሁን አይደለም ኮንሰፕቱ? ስለዚህ ለቤዛነትም ይተረጎማል፣ ለምንም ይተረጎማል፣ ለአርአያነትም ይተረጎማል። ሌሎች ትርጉሞችን ትቼ ማለት ነው። አትሊስት እናንተ ብዙ ትርጉም ማወቅ ላይጠበቅባችሁ ይችላል። በአንድ ጥቅስ 10 20 ምናምን። ቤዚካሊ ግን ቤዛነትና አርአያነትን ከገባችሁ የትኛውም ጥቅስ አያስጨንቃችሁ። የትኛውም መካከለኛ ሲል በዋናነት የሚተረጎመው ከፈንክሽናል ክሪስቶሎጂ አንጻር አይደለም። መካከለኛ የሚለው ቃል የሚተረጎመው ኦንቶሎጂካሊ ነው። ኩነታዊ ነገረ ክርስቶስ። ኩነታዊ ነገረ ክርስቶስ ምንድነው ያልነው? ተዋህዶ ነው። እየሰማችሁ ነው ወይ? ምንድነው ኩነታዊ ነገረ ክርስቶስ ያልነው? ተዋህዷዊ ነው ያልነው። ስለዚህ ቅዱስ ጳውሎስ ምንድነው ያለው? በሰውና በእግዚአብሔር መካከል ያለ አንድ አለ አለ። በማንና በማን መካከል ያለ? ስለዚህ ምን እያለ ነው? ኢየሱስ ኦንቶሎጂካሊ ስንጠራው ፍጹም ሰው የሆነ አምላክ ነው። መልሱ ምንድነው እንላለን? ሰው እና አምላክ እውነት ሐሰት? ሰው እና አምላክ እውነት ሐሰት? ሐሰት። በጣም ጥሩ ይዛችኋል። ሰውም አምላክም እውነት ሐሰት? ሰውም አምላክም እውነት ሐሰት? እውነት ችግር የለውም። እሺ ም የሚለው ቃል አንድነትም የሚያመለክት ስለሆነ ማለት ነው። ም ሰውም አምላክም ሲሆን አንድ ነው። ሰው እና አምላክ ሲሆን ግን ሁለት ነው። ምንታዌ ማለት ነው። ስለዚህ ክርስቶስ ሰውና አምላክ አይባልም፣ አንዱና ሌላው አይባልም። የሚባለው ፍጹም ሰው የሆነ አምላክ ከተገለጸ
ፍጹም ሰው የሆነ እስኪ በሉ ፍጹም ሰው የሆነ በሉ ፍጹም ሰው የሆነ በሉ ቆይ መጀመሪያ ሚጎላለው አይደል? ፍጹም ሰው የሆነ ብለ መቆም እንችላለን እንደዛ ብለ ፍጹም ሰው የሆነ ስለዚህ ይሄ አገላለጽ ፍጹም ተዋህዶን የሚያመለክት አገላለጽ ነው። አይቆርጥም ማለት ነው። ሰው እና ከሆነ ሰው አንድ እና የሚባል አጫፋሪ ያለ ለየ ከዛ አምላክ ሌላ መጣ ማለት ነው። ስለዚህ ሁለት ተደመረ ሁለት ሆነ ማለት ነው። ፍጹም ሰው የሆነ አምላክ ካልን ግን ምን እያልን ነው ማለት ነው? አንድ ክርስቶስ ማለታችን ነው። ግልጽ ነው አይደል? አነጋገሬ መካከለኛ የሚለው ቃል የሚያመለክተው ፍጹም ሰው ፍጹም አምላክ የሚለውን ነው። በሰውና በእግዚአብሔር መካከል አብ መካከለኛ አይደለም። እየሰማችሁ ነው የምናገረው? መልሱልኝ። መካከለኛ ነው አብ? መንፈስ ቅዱስ መካከለኛ ነው? ለምን? አብም መንፈስ ቅዱስም ሰው ስላልሆኑ። አብ አምላክ ብቻ ነው። እየሰማችሁ ነው? መልሱ። አምላክ ብቻ። አብ ምንድን ነው? አምላክ ብቻ። በሉ መንፈስ ቅዱስ አምላክ ብቻ። መልሱ እንጂ ምን ያስፈራችኋል? ወልድስ ስግው ቃል በሉ ምንድን ነው? ሰው የሆነ መካከለኛ ማለት ነው። ያ ሌሎች ከዚህ ቀደም ያስረዳሁትን እንድትይዙ ማለት ነው። ስለዚህ መካከለኛ ነው ሲል በጣም ብዙ ትርጉም አለው፣ ግን ኦንቶሎጂካሊ ነው የሚተረጎመው ቤዚካሊ ማለት ነው። ሌሎች ትርጉሞችን ትተን እና የመካከለኝነት ትርጉም በጣም ብዙ ነው፣ ግን ይሄ ኦንቶሎጂካል በሚለው ኮንሰፕት ውስጥ ሆናችሁ እንድታስቡ ከማለት ነው ይሄ የምናገረው። ስለዚህ መካከለኛ የሚለውን ስንሰማ እንደነግጥም ማለት ነው። እኛ ፍጹም ሰው ፍጹም አምላክ ነው። ይሄን ማን አለ? ቅዱስ ዮሐንስ አፈወርቅ፣ ቅዱስ ጎርጎርዮስ ዘኑስስ የተባሉ ሊቃውንት። ተጨማሪ ብዙም ያቀርቡታል። ሐዲስ ኪዳንና ብሉይ ኪዳን ለምሳሌ ይሄ አትሮስ በዚህ ጋር አንድ ግድም አለው፣ በዚህ ደግሞ ሌላ እንደዚህ ያለው፣ እዚህ ደግሞ መካከል ላይ አለ። ይሄ ለምሳሌ እንዲሆንና እንዲገባም ብዬ እንጂ እንትን ይሄ ምን ይባላል? የማዕዘን ራስ ይባላል፣ ወይም የማዕዘን ድንጋይ እንደምንለው ማለት ነው። ህንፃ ሲሰራ አንድ ጎንና ሁለተኛው ቀጣይ ጎን የሚጋጠሙበት መጋጠም ያለ አይደል? ያው እዛ ጋር የለም፣ ሁለቱም የሚያገናኝ መጋጠም። የአንደኛው መጨረሻ የሁለተኛው የሌላኛው ደግሞ መጀመሪያ ይሆናል ማለት ነው አይደል? ከሁለቱም አይደለም፣ ለሁለቱም አይቆጠርም፣ ይቆጠራል። መካከለኛ ነው ማለት ኦግስቲን የተባለ ሊቅ ሲናገር የብሉይና የሐዲስ ኪዳን የብሉይ ፈጻሚ የሐዲስ ጀማሪ ኦንቶሎጂካሊ ነው የሚታየው። ይሄ ግብር የሚያመለክት አይደለም። የብሉይ ኪዳን ፈጻሚ የሐዲስ ኪዳን ደግሞ ጀማሪ ነው። እየሰማችሁን አይደለም? ያን የነቢያትና የሐዋርያት ማዕከላቸው እንዲህ እያልን በጣም ብዙ ትርጉም ይተረጎማል እና እሱን ለጊዜው እዚሁ እናቆየውና መካከለኛ የሚለው ግን ኦንቶሎጂካሊ ይተረጎማል የሚለውን እንድትረዱ ለማድረግ ነው። ሌላ ልጨምራችሁ። ከኔ አብ ይበልጣል። እስኪ በሉ ከኔ ማን ይበልጣል አለ? በሉ ክርስቶስ ምንድን ነው ያለው? ከኔ ማን ይበልጣል አለ? በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ። አሁን ልብ በሉ። ከኔ አብ ይበልጣል ሲል ይሄ ግብር የሚመለከት አይደለም፣ ዝም ብሎ ፋንክሽን የሚመለከት አይደለም። ኦንቶሎጂካሊ የምንረዳው ኦንቶሎጂካሊና ክርስቶስ ያደረገውንም ግብር ማዕከል አድርገን እንረዳዋለን። በመሰረታዊነት ግን ምንድን ነው የሚያመለክተው? ይሄ ከኔ አብ ይበልጣል ሲል አብ ሰው አልሆነም፣ እኔ ግን ሰው ሆኛለሁ ነው ኮንሰፕቱ። እየሰማችሁ ነው? አብ ግዙፍ ሰውነትን አልተዋሃደም። ይኸው ይህችን ብቻ ነው የሚያመለክተው። ችግር እንዳፈጡ ሰው ስለሆነ ይበልጠዋል ማለት አይደለም። ወልድ ሰው ስለሆነ አብ ይበልጠዋል ማለት አይደለም። እንዲያርጋችሁ እንዳታስቡ። እየሰማችሁ ነው? ወልድ ሰው ከመሆኑ በፊት ከአብ ጋር ሩይ ነው፣ ሰው ከሆነ በኋላም ከአብ ጋር ሩይ ነው። ልብ በሉ። ግን ከኔ አብ ይበልጣል ያለው አብ ሰው አልሆነም ነው ሐሳቡ። ገብቷችኋል? ትርጉሙ አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም፣ ሰው የሆንኩት እኔ ነኝ ነው። አንድ እየሰማችሁን አይደለም? አንድ ይሄ ጥቅስ የሚያመለክተው ማለት ነው። ሁለተኛ ጎርጎርዮስና ባስልዮስ ሌላው የሚተረጉሙት አሁንም ይህንን ጉዳይ በደንብ እንዲገባን ወደ ሥላሴ ወስደው ነው። ከኔ አብ ይበልጣል ያለው ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። እየሰማችሁ ነው? ከማን የተገኘው ማለት ነው? የአብ ልጅ ከሆነ ከማ ተገኝቷል ማለት ነው? ከአብ ተገኝቷል። አልተገኘም? ተገኝቷል። አልተገኘም? ተገኝቷል። አብ አባት ነው። ወልድ ምንድን ነው? ልጅ ነው። በጥንቃቄ እንድትሰሙ። አብ ወልድን አስገኘ እንጂ ወልድ አብን አላስገኘም። አይደለም?
አስገኘ ማለት ደግሞ ጠማማ ልብ ያለው ሰው ሲሰማ አብ ቀድሞ ኖሮ ወልድን ካስገኘ በኋላ አስገኝ የተባለ አይደለም። የአብ ማስገኘት የወልድ መገኘት የቋንቋ እጥረት ስለሆነ አስገኝ ተገኝ ብለን እንናገራለን እንጂ አስገኙ ከተገኙ አይቀድምም። እየሰማችሁ ነው የምናገረው? እየሰማችሁ ነው ወይ? ከባድ ኮንሰፕት ቢሆንም ምስጢረ ሥላሴ ጋር የተገናኘ ቢሆንም አስገኙ ከተገኙ አይበልጥም፣ ተገኙ ካስገኙ አያንስም። ምስጢረ ሥላሴ ጋር ሄደ። ስለዚህ ወልድ ከእኔ አብ ይበልጣል ያለው ለምንድን ነው? ወልድ ልጅ ይባላል፣ አብ ምን ይባላል? መልሱ፣ ምን ይባላል? ስለዚህ እነ ባስልዮስ ምን ይላሉ? ይሄ የተባለው ወልድ ልጅ መሆኑን ለማመልከት ብቻ ነው። በቃ አለቀ። በቃ የማነስ የመብለጥ የስልጣን የሀብት የክብር ከዛ ጋር የተገናኘ አይደለም። አብ ከሱ በክብር የሚበልጥ በመለኮት የሚበልጥ በስልጣን የሚበልጥ አይደለም። ቃሉ የተነገረው ወልድ ልጅ ነው ለማለት ነው። አብ አባት ነው ለማለት ነው። አብ አስገኝ ነው፣ ወልድ ተገኝ ነው ለማለት ነው። ገብቷችኋል? አነጋገር ገብቷችኋል ወይ? ይህን እንድትይዙ ማለት ነው። እና የምንተረጉመው በዚህ አውድ አድርገን ነው ማለት። ስለዚህ ሌሎች ጥቅሶችን ደግሞ ከፋንክሽን ጋር ተያይዞ አማለደ፣ ስለኛ ሲያማልድ ዘወትር በሕይወት ይኖራል የሚሉ ጥቅሶች እንደዚህ ያሉ አጠቃላይ ጥቅሶች ስለ ክርስቶስ የሚጠቀሱ ምንባባትን ደግሞ ስናገኝ እነዛ ምንባባት በሙሉ ቀጥታ ለክርስቶስ ሰተን አይደለም የምንተረጉመው፣ እያንዳንዱ እያመጣ ለምሳሌ ሮሜ 8:34 ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱን ነው አምነን የምንነሳው ይላል አይልም? እናንተ ብሊፍ አድርጉ መስክሩ እንጂ አይልም? ንባቡ አለ የለም? ንባቡ አለ። ግን ንባቡ አለ ማለት ንባቡ ራሱ መልእክቱ ነው ማለት ነው አይደለም። አባ ጄሮም ወንጌል ማለት ንባብ ማለት አይደለም፣ ወንጌል ማለት መልእክት ነው ይላል። ግን መልእክት ደግሞ የሚኖረው ንባብ ሲኖር ነው። ታውቃላችሁ አይደለም? ነው እሱ ሲኖር ነው ንባቡ መልእክቱን ስለሚጠብቀው ማለት ነው። ስለዚህ ምንድን ነው የሚያመለክተው? ሮሜ ላይ ያለው የሚያማልደው የሚለው ቃል የሚያመለክተው ኢየሱስ አማላጅ መሆኑን አይደለም። አማላጅ ነው ምንል ከሆነ ባለፈ ነግሬያቸዋለሁ። ኢሳይያስ 63 ቁጥር 9 ብዬ አልነገርኳችሁም? በአማላጅ አይደለም፣ በነቢይ አይደለም፣ ወይም በመልአክ አይደለም፣ እርሱ ራሱ መጥቶ እግዚአብሔር ወይም ጌታ አዳነን የሚል ጥቅስ አልጠቀስኩም? ኢሳይያስ 63 ቁጥር 9 ላይ። ስለዚህ የዳነው በማን ነው የሚል ጥያቄ ነው የምንጠይቀው። የዳነው በአማላጅ ከሆነ አማላጅ ማለት ለማኝ ማለት ነው። ለማኝ ከሆነ ማድረግ የማይችለው ለምኖ የሚያስደርገው ነገር አለ ማለት ነው። እየሰማችሁ ነው ወይ? ማንን ነው የሚለምነው ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለእኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። እየሰማችሁ ነው የምናገረው። በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል ይላል። አብ ሕይወትን እንደሚሰጥ እያነጻጸረው የሚያስቀምጠው አብ ሕይወት እንደሚሰጥ ወልድም እንዲሁ ሕይወትን ይሰጣል ይላል። እየሰማችሁ ነው አይደለም? ስለዚህ አብ የሚያደርገውን ማን ያደርጋል? ማን ያደርጋል? የስልጣን መበላለጥ የለም ማለት ነው። የማይኖር ከሆነ እንዴት ሊለምነው ይችላል? አንድ ስልጣን ካላቸው እኔና አብ ስንት ነን ብሏል እሱ። ስለዚህ አንድ ከሆኑ አብ የሚያደርገውን ደግሞ እንደዚህ ይላል። ለምሳሌ ወልድ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ጀምሮ ባለው ንባብ ላይ ምን ይላል መሰላችሁ? አብ የሚያደርገውን ሁሉ ወልድ ያደርጋል ይላል። ወይም ደግሞ ወልድ የሚያደርገውን ሁሉ አብ ያደርጋል። እየሰማችሁ ነው አይደል የምናገረው? እየሰማችሁ ነው ወይ? ኢየሱስ አማላጅ ነው የምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ሥላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድን አማላጅ የምንል ከሆነ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው? አብም ወልድም ምን ወደ መሆን ነው የሚሄዱት? አማላጅ ወደ መሆን አይሄዱም? ይሄዳሉ። ምክንያቱም አብ አድርጎ ወልድ የማያደርገው ምንም ነገር የለም፣ ምንም። ስለዚህ ተመልከቱ፣ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው ለሚለው ፈጽሞ ሊጠቀስ አይችልም። አማላጅ የሚሆን ከሆነ ከአብ ወደ ማነስ ነው የሚመጣው። ነገረ ሥላሴ ይፈርሳል ማለት ነው። አንዱ የሚለምን አንዱ የሚለምንና የሚለመን እኩል ሊሆኑ ይችላሉ? ሳትሉ አትመልሱም። ልጅ ሊሆኑ ይችላሉ። አብ ሕይወት ሰጭ ነው እንበል፣ ወልድ ሕይወትን ለምኖ የሚያሰጥ ነው እንበል። እየሰማችሁ ነው? ማንን ለምኖ ሕይወትን ያሰጣል? በእነሱ አውድ እነሱ እንደሚሉ አብን ለምኖ ሕይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆኑ ይችላሉ? ሊሆን ይችላል?
ኢየሱስ ደግሞ እኔ ምንድን ነኝ ነው ያለው? ህይወት ነኝ አላለም ብሏል። ራሱ ህይወት ከሆነ ሌላ ህይወት ከየት ይመጣል? ከሱ ውጭ ሌላ ህይወት አለ? የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። ቅዱስ ዮሐንስ አፈወርቅ እንደዛ ብሎ ይጠቅሳል ማለት ነው። እና ምንድን ነው ታዲያ የሚያመለክተው የሚለውን ሲያብራራ ሊቁ ምን ይላል? የሚያማልደው የሚለው ቃል አንደኛ ትኩስ የሆነውን ፍቅር የሚያመለክት ነው ይላል። ትኩስ የሆነውን ፍቅሩን የሚያመለክት ነው ይላል። ሁለተኛ ትህትናውን የሚያመለክት ነው። ኮንደሰንዲንግ ይለዋል። ክርስቶስ በምድር ላይ ያደረገው ነገር ለምሳሌ ቅድም ከእኔ ማን ይበልጣል ብሏል? መልሱ። ማን ይበልጣል ብሏል? እኔና አብ ደግሞ ስንት ነን ብሏል? እችኛዋ ከእኔ አብ ይበልጣል ያለው በአንድ በኩል ስለ ትህትና ትተረጎማለች። ከአብ ጋር አንድ ቢሆንም ከእኔ አብ ይበልጣል ያለው ከእናንተ ጋር በስልጣን አንድ የሆነ አካል ቢኖር እንኳን እኔ አንሳለሁ በሉ ነው። እየሰማችሁ ነው አይደለም? ትህትና ማለት ነው። ስለዚህ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል በቅዱሳን ሊቃውንት ትርጓሜ እንደዚህ አሁን ቃሉ ለማብራራት በጣም ሰዓት ስለሚወስድ ነው። ቃሉ ይላል አይልም ይላል ስለሚል ቃሉ እንደሚለው ነው መወስደው የሚሉ ሰዎች አሉ። ቃሉ የሚያማልደው ስለሚል ቀጥታ አማላጅ ነው ማለት ነው የሚሉ ሰዎች አሉ። በቀጥታ ወስደው ማለት ነው። እሺ ክርስቶስ የወይን ግንድ ነኝ ብሏል አላለም? መልሱ እንጂ። በሩ እኔ ነኝ ብሏል አላለም? ብሏል አላለም? በር ነው ማለት ነው። ነው ወይ አይደለም እያላችሁ አይደለም? ግን ይላል አይልም? እሺ ጻድቃን በጎች በቀኝ ፍየሎች በግራ ይቆማሉ ብሏል አላለም? አላለም? ስለዚህ በግና ፍየል ኃጢአተኛ ነው፣ በግ ጻድቅ ነው ማለት ነው አይደለም? አዎ እያላችሁ ነው እናንተ። በእውነቱ ግን ይላል አይልም? ንባቡ ይላል አይልም? ይላል። መዝሙር 136 ላይ ሕፃናትን የሚፈጠፍጥ ይጸድቃል ይላል። በአለት ላይ የሚፈጠፍጥ ይጸድቃል ይላል። ይላል አይልም? መልሱ። ይላል አይልም? ይላል አይልም? ሕፃናትን በአለት ላይ መፈጥፈጥ ያጸድቃል ማለት ነው። እውነት ሐሰት? ግን ይላል አይልም? መልሱልኝ። ይላል አይልም? ሰላምን ላመጣ የመጣው አይምሰላችሁ ይላል። ይላል አይልም? የሰላም አምላክ ነው አይደለም ክርስቶስ? ስለዚህ ንባቡ ሰላምን ላመጣ የመጣው አይምሰላችሁ ስለሚል የሰላም አምላክ አይደለም ማለት ነው። ግን ንባቡ ይላል አይልም? ይላል አይልም በሚለው ስለመጣን ማለት ነው። እነሱ ይላል አይልም በሚል ጨዋታ እንሂድ ካሉ መጽሐፍ ቅዱስ ቀረ ማለት ነው። ሙሉ ፈረሰ። በጉ የጌቶች ጌታ የነገስታት ንጉስ ነው ይላል ራዕየ ዮሐንስ ምዕራፍ 17 ላይ። ምኑ አትመልሱ? ምኑ? ስለዚህ በግ የነገስታት ንጉስ የጌቶች ጌታ ሊሆን ይችላል? በጉ ማን ነው ሲባል አሁን ኢየሱስ ልትሉ ነው አይደል? ትላላችሁ አትሉ? ግን በጉ ይላል አይልም? የምታውቁት በግ ሊሆን አይችልም አይደለም? ግን ንባብ ይላል እንደዛ። ተመልከቱ። አሁን እስራኤልን ይከተላቸው የነበረው አለት ኢየሱስ ነበረ ይላል አንደኛ ቆሮንቶስ ምዕራፍ 11 ላይ ምዕራፍ 10 ላይ። በሉ እስቲ አለቱ ማን ነበረ አለ መጽሐፍ? ምንድነው የምትሰነፉት? መልሱ እንጂ። ምን አለቱ ማን ነበረ አለ? ኢየሱስ አለት ነው ማለት ነው። ግን ይላል አይልም? መልሱ። ይላል አይልም? አዎ ይላል አይልም ብለህ ከሄድክ የት ነው የምትገባት አይደል? አጠቃላይ የለም ማለት። ስለዚህ ምን ማለት ነው? ምን ማለት ነው? ለዚህ ነው አሁን ዮሐንስ አፈወርቅ ፍቅርን የሚያመለክት ነው አለ። ጴንጤ ላይ ይቀበለው ይችላል። እንዴት ይቀበላል? ምክንያቱም የተወሰኑ 10 ሰዎችን እዚህ ብንሰበስባቸው ከፕሮቴስታንቶች ጌታ አበራልኝ ጉሉ 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 ይሉና የሆነ ቃል ዮሐንስ አፈወርቅ እግዚአብሔር የገለጠለትን ነው። ዝም ብሎ ጉሳተ ልቤ ቅርሻት ልቡ ውስጥ እንደ ኢንዲቪዥዋል ፐርስፔክቲቭ ወይም ስፔኩሌሽን አይደለም ያቀረበው፣ መገለጥ ነው ያቀረበው። ይሄ የሚያመለክተው ፍቅርን ነው ይላል። አንደኛ ፍቅርን ነው፣ ሁለተኛ ትሕትናን ነው ብሎ ተርጉሟል። ገብቷቸው ለሰ ሶስተኛ ደግሞ ባለፈው ስንናገር እንደመጣን ነው ቤዛነቱን ወይም መስዋዕትነቱን ያን መከራውን የሚያመለክት ሀሳብ ነው ያለው። ስለዚህ ፋንክሽናል ክሪስቶሎጂ የምንለውን እንድንረዳና በዛው አንዳንድ የመጽሐፍ ቅዱስ ጥቅሶችን እንድንይዛቸው ብዬ ነው በዚህ መንገድ ማቅረቤ። ገብቷችኋል ማለት የፈለኩት? እንግዲህ አሁን ጥቅስ ሲጠቀስ እዛ ጋር እንደዚህ ይላል፣ ስለዚህ ኢየሱስ እንዲህ ነው የሚሉ አሉ፣ ምናምን የሚሉ ሰዎች መጀመሪያ የሰዎች ጥያቄ ማከማቻ ሳጥን መሆን የለባችሁ። አንድ ፒውር መሆን አለባችሁ። ሃይማኖታችሁን ተረድታችሁ ማስረዳት የምትችሉ እንጂ የሆኑ ሰዎች ደስ ያላቸውን ነገር እየጫኑባችሁ የሚወስዷችሁ የሆኑ ሪሞት አይደላችሁም እናንተ አይደለም። ወይም ሪሞት እንትን አልኩት እንዴ ምን እናድርጋችሁ? በእግር ኳስ ሜዳ ላይ የሚጫወቱ ተጫዋቾች ኳስም እንደፈለጉ አድርገው አንወዛውዘው እንደሚጠልዙት ያገኘ ሁሉ እንደ ኳስ የሚጠልዛችሁ ሰዎች መሆንም የለባችሁ። ለምን? የት ነው ኳስን አሁን ስንመታው? የት? ለምን?
ስትመታኝ ያመኛል ምናምን የሚል ኳስ አለ። ሸፋፋውን ቢይዘው ይመታል፣ ተጫዋቹን ቢይዘው ይመታል። ያገኘ ሁሉ ይመታዋል ማለት ነው። እናንተም ያገኘ ሁሉ ሊቀጠቅጣችሁ አይገባም። ነገረ ክርስቶስ በዚህ በሁለት ዘርፍ ውስጥ ሆናችሁ ኦንቶሎጂካልና ፋንክሽናል ክሪስቶሎጂ የሚባል አለ። ይሄ ይሄን ያመለክታል፣ ይሄ ይሄን ያመለክታል ብላችሁ ማስረዳት አለባችሁ ለማለት ነው። እግዚአብሔር አምላካችን በቸርነቱና በምሕረቱ የተማርነውን ትምህርት በየልቡናችን ያጽናልን። በተማርነው ትምህርት ፍሬ እንድናፈራ አምላካችን እግዚአብሔር በቸርነቱ ሁላችንም ይርዳን።